ህጉን ልጣስ ህጉን ካስጣሳችሁ ምን አባታችሁ እኛለን ድሮስ እነሱ ምን ሲያርጉልሽ ካላችሁ የእውነት ሄድበታል እሺ አድርጉ መጀመሪያ ሲሪየስ ይሄ ክሱ ምናምን ነው እንደምትሉት እንደ በሳቅ ፍንድት የምትሉት ለሪከርድ የሚመች ስንት ነገሮች ቮይሶች አንድ እኮ ትንሽ ከሩቅ ሰማችኋል ሃይላይት ጎ በነዛ እኔኮ ቢያንስ ኢንሳይደሮቼን እንዳያምኑኝ እያደረኩ ነው እኔ እነሱ አሰሚ ያላሉኝ ነገር ሳሰማ እኔ ሪስክ ውስጥ እኮገባል ሪስክ ስላችሁ ሁለተኛ እምነት አላገኙ እዚህ ያልሰማችሁትን የሆዴን ነገሮች ነበር ያልሰማችሁት ምንም ያልሰማችሁት ይሄውላ ሪከርደሮች እናንተ አልሰማችሁትም አያችሁት ይሄውላ ሪከርዶች አልሰማችሁት አልተከፈተላችሁም ገና ምንም አልተከፈተላችሁ ይሄ ሪከርዶች ታላችሁ አልተከፈተላችሁ የኔ ብቻ ጎ በጎግል ሽሮ ይጓጉልብሽ ሽሮ ጉጉል ይበልብሽ አብሲት ብትጥጂ ይጓጉልብሽ በጎ ጂ ኦ በሚል ፊደል ብቻ እኔ ማሰማችሁ ይመስላችኋል የእውነት ለማንኛውም ሌላውን ምንም ቢሆን ኢንሳይደሮች ይበልጣሉ በብር ራሷን ቀየረች እንኳን አይምሯ ተቀየረ እንዳትሉ ብርም አላሳያችሁ ጊፍትም አላሳያችሁ ታዲያ በምን ምክንያት መቀየር ይመስላችኋል እስቲ ንገሩ በምን ምክንያት ነው መቀየር እስቲ አሰሚን የምትሉ በጊፍት አታሰሚ የምትሉ በጊፍት አጽድቁት አንድ ጊዜ ዩቲዩብ ላይ የሚያላችሁ ሄለን ይሰማ ምን ካሁን በኋላ ምን ሊያስቀሩብሽ ነው የምትሉ በጊፍት አጽድቁት በቮት ዩቲዩብ ላይ አታሰሚን የምትሉ ደግሞ ከነሱ በኋላ አንዳንድ ደቂቃ ወይ ቴሌፎን እጄ ላይ ሲዚ ቀስ ምንድነው ኦኬ ያ እስቲ አንፈልግም ኦኬ ማትፈልጉ ኦኬ የክሱን ሁኔታ ላብስራችሁ የትጓ ነበር በልጅሽ እንደዛ በጣም እዚሁ ቁጭ ብዬ ለካ ብዙ ነገር ነበር ምን ብዬ ጻፍኩኝ መሰላችሁ እዚህ ጋር ነው የጻፍኩት ታላችሁ እዚህ ይሄ ሰማያዊ ነው የጻፍኩት ይሄ ነጩ እሷ የመለሰችው ልብ ምናምን ጋር ማለት ማሬ ሰላም ነሽ እንዴት ሄድሽ ብዬ ጻፍኩላት መልሱ ምንድነው ሲጻፉት ማሬ ሄድሽ ወይ ማለት ሜሪ ነው ያልኳት ሜሪ ሰላም አመሸሽ ሄድሽ ወይ ብዬ ጻፍኩላት ሄድሽ እንዴ ብዬ ጻፍኩላት ሄድሽ እንዴ እሷ ምን ብላ የምትመልስ ይመስላችኋል እስቲ ጻፉት ዩቲዩቦች እስቲ የትኛው ይበልጣል አልሄደችም ወይስ ሄደች ነው እስቲ መጀመሪያ ሄዳለች የምትሉ ወይንም ሄድሽ እንዴ ለሚለው ከሄደች የስ ነው አለ የሚባለው የስ ምጽፉ መጀመሪያ የሶች የስ ብቻ እንዳይምታታ የሶች የስ ብቻ የስ ነው
የስኖ ፎሬቨር ዘንድሮ የሶች ብቻ አትደበላልቋ። ኖ የራሳችሁ ታይም አላችሁ። ኖ የምትሉስ እስቲ ድምጽ ብልጫ ሰዎች ሲያወሩ ምን እንደምትረዱ እንደማትረዱ ለማየት ነው። እኔ እኮ ቅድሚያ ሁሌ ቮት አደርጋለሁ፣ በዚህ ይታወቃል። እስቲ ሰዎች እንዴት ያስባሉ ማለት ስለምወድ ኖ የምትሉ እስቲ ኖ የምትሉ ኦኬ ኖ የሚሉት በልጠዋል አይደል? ምትሉት ይኸው ዩቲዩብ ላይ ኖ የሚሉት አልሄደችም ምናምን ነው የሚበልጥ። ለምን ነው እንደዛ ያሰባችሁት? ለምን ነው እንደዛ እያሰባችሁ ያላችሁት? ያ እኔ የተጻፈልኝን ቃል በቃል አንብብላችሁ። እኔ የጻፍኩት ሜሪ ሰላም አመሸሽ ሄድሽ እንዴ ብዬ ጻፍኩኝ። ማታ ወደ ዩቲዩብ ልገባ አካባቢ ከዛ ምን አለች? ሄሉ ተኝቼ አመለጠኝ፣ ነገ ሄጄ ጉዳዩ ሲያልቅ እነግርሻለሁ። ተኝቼ አመለጠኝ። አላሳዝንም ወይ ተይ አስባችኋል? 10 ሰዓት ሄዳለው ተብለን እኔ ወገቤ እንደዛ እየተንቀጠቀጠ መጣሁት አለች። እኔ ደግሞ 10 ሰዓት ላይ ትሄዳለች ምንም ቢሆን እስከ 11 ሰዓት እስከ 11 ሰዓት ተኩል ታበስረናለች ብዬ ትላንት እናቴ ትሙት የኡነት ትላንት በጣም ነበር የደከመኝ። ቁጭ አልኩኝ። ከዛ 11 ሰዓት ተቀመጣለሁ ብዬ 1-2 ጋለሪ ሞላችኋል። 11 ሰዓቱ ረዘመብኝ። ሲራዝምብኝ ሰበብ ጥሬ ትቻችሁ ወጣሁ። አላሳዘንኳችሁም ጋይስ? አሁን እኔ ለዚህ ጥረቴ ለዚህ ግፌቴ የሞራል ካሳ፣ የጉልበት ካሳ፣ የአቅም ካሳ እውነት ያስፈልገኝ? እኔ ሳረጅ እስተማረጅ እንደዚህ ተጫወቱብኝ በጉልበቴ በመኔ። ካረጀው በኋላ ግን ማላይ እንደዚህ 11 ሰዓት እንደምትመላለሱ አያቸዋለሁ። እስቲ ትላንትና ሲያናግራት በሮማንቲክ መንገድ ልቦ ፍስስ ሲል አሁን በአዲስ አሰማዋችሁ። ትላንት በጣም አጀንዳ ስለበዛባችሁ አንዴ ዮኒ ቤት አንዴ እዚህ ሆናችሁ እግራችሁ ስለተበታተነ ነው በደም ያልሰማችሁት። አሁን በደም አሰማዋችሁ አይደል? እኔ ስሜን ላጠራ ነው የመጣሁት እንኳን ነው ያለው። እንደዚህ ወንጀል እንደሆነ እንኳን አልገባው። እውነት አሁን ላይ ቆም ብላችሁ ስታዩት ሴቱ ኬዝ ይዞ ወደ ሚዲያ ሲመጣ ምን አስቦ ነው? ምን ተማራችሁ? ሴቶች ምንድነው የምትፈልጉት? ምንድነው የእናንተ ቀይ መስመር? ምንድነውስ? አሁን የሆነ ቀን ጋዴሚት ሂጂ ልቃሚ ቲክቶክ ይመጣና ፊት ለፊታችሁ ላይ የሆነ ሊንኩ ላይ ይዳርግባችኋል ጋይስ። ድዳም ቁሻሽ ገባችሁ? ማራማዊት ስገቢ አይቼሻል። ሰዎች ገብተው የራሳቸውን ንዴታቸውን ወይ ደስታቸውን እስከሚገልጹ ጊዜ ትሰጫቸዋለሽ ወይስ ራስሽ ያለውን ነገር ትነግሪናለሽ? ሞዴሬተሮች አሁን ዳይ ወደ ስራ አስገቧቸው። ማራማዊት እጅ አውጥታለች። አስገቧት። ያ
ገስት ላይ ብቻ ሳይሆን አንዳንድ የጻፈ ሰው ነው የምታስገቡት። እሺ ለምን አንዳንድ ሰው ለምን እጅ እንዳወጣ እንትና ምህረት እንዳታስገቧት። ሁሉ ቀን ነው አንዳንድ የምትጽፈው አታውራ። ያ ማራሙ ሰላም ነው እንዴት ነሽ? እዚህ ጋር ሰራሽኛ ይሄ ኖ ይኸውልሽ ሰዎች ገብተው ያልሆነ ነገር ከሚናገሩና እኛ ስለገፋፋናት እንዳይሉ ነው የገባሁትኝ። የገባሁበት ምክንያት ምንም ያቋረጥኩት ነገር የለም። ነገ ላይ ጠዋት ላይ እኔ ልክልሻለሁ ፎቶ፣ ነገ የምጨርሰው ነገር ነው። ዛሬ ያልሄድኩበት ምክንያት ደግሞ የራሴ የሆነ ምክንያት አለኝ እንጂ እርቅ ፈልጌ ምናምን አይደለም። የዛን ሰዓት ሲያወራም ተናግሬያለሁ። እኔ እርቅ ፈልጌ ሳይሆን ለመማሪያነት ነው እዚህ ጋር የወጣሁትኝ። ማድረግ ያለብኝን አረጋለሁ ብያለሁ፣ አረጋለሁ። አሁን ግን ሰዎች ገብተው በሚናገሩት ነገር ከእንደገና ነገ መሄዴ ስለማይቀር ብሄድ ደግሞ ምን ይላሉ? ኦኬ እኛ በሰጠናት አስተያየት እኛ ገፋፍተናት እንጂ መሄድ አልፈለገችም ይላሉ። ለዛ ነው ቀድሜ መግባት የፈለኩት።